አረ እንትን ቅንዝራ ሳመራ ጭምር በዚህ በተመሳሳይ ጾታ ግንኙነት በኢትዮጵያ ሴቶች እግር ኳስ ተጫዋቾች ላይ ኢትስ ክሬዚ ነው። ሉሲዎች ምን ሆኖ ነው ከሉሲ ወደ ሉቲ ግርማም ባይቀልድላል አንቺ መንገድ ላይ ብታገኝ እንደ አርጋ እንደ ዳማ ከሲ ማለት ነው ኪስ ውስጥ እንደ ዳማ ከሲ እንዲሽት ነው ታረጋ ተባሉ እጂ። ሰላም ዩቲዩብ እንዴት ናችሁ? ቴዳና ኪራ በሌላ ባንገር ቪዲዮ መተናል። የዛሬው ቪዲዮ ምንድነው? የሳምንቱ ቲክቶክ ኮምፓይሌሽን ነው ሪአክት የምናደርግላችሁ። ሰብስክራይብ ላይክ ሼር ማድረጋችሁን እንዳትረሱ። በእናታችሁ ሰብስክራይብ አድርጉ። ዋናው እሱ ነው። ሼር አድርጉ፣ ላይክ አድርጉ፣ የሚደረገውን ነገር በሙሉ አድርጉ። ሪአክት እንድናደርግበት የምትፈልጉበት ቪዲዮ ላይ ገብታችሁ ታግ አድርጉ። እኛ ደግሞ እየገባን እንደዚህ ሪአክት እናደርጋለን። ወደ ቪዲዮዎች ቁርሴ ደግሞ እዚህ ውስጥ ዳቦ ምን ያክላል? መብርሃን ምንድነው? አገልግል ዳቦ ራሱ አለ እንደዚህ አይነት አረ እንደዚህ ራሱ ከስተም ነው መሰለኝ። በትእዛዝ ነው ዲዛይነር ነው። በዲዛይነር ምን ታረጋው? ምንድነው? መብርሃን አንቺ ሲያስጠላ በእናትህ ደግሞ አድፎ እኮ ነው ያዘው። አይታ ምንድነው? ምንድነው የሚያክለው ዳቦ ነው? ምንድነው? የት ነው የሚገኘው? እንደዚህ አይነት ዳቦ ራሱ አለ? ሙሉ ፓስታውን እኮ ነው የተቀበለው። እንደዚህ አይነት ዳቦ ይሸጣል? ይሄ የሚያክል ዳቦ የለም። እኔ ኤአይ መሰለኝ ራሱ ይሄ ነገር አርቲፊሻል ኢንተለጀንስ ይሆናል። እንዴ ዜስቲ ይላል። በጣም አልጎበዘም። በጣም ቻለበት። በጣም አጠራጣሪ በሆነ መንገድ ነው የቻለበት። አታይ ከነሱ እኮ ይሻላል እንዴ አላየሁም እንዴ ሲረገረግ አንተ ይሄ ግን ይጣራ እዚህ ይጣራ ሜመሮች ሀከሮች 150 ፍቅረኛሞች ነበሩ ይላል ምናምን ሴቶች በላይ ምናምን በእንትን በኖርማል አቃልኝ አንዴ ጓደኛ ምናምን ሊሆነን ከ150 በላይ ማለት ነው። በቃ የሆነ በአንድ ጊዜ 5 6 7 ምናምን ይኖሩ ይነበራል። ከ150 በላይ ፍቅረኛ ነበር። 150 በላይ ከ150 በላይ ማለት ነው። በሰም አላቃቸው ግን ማን ያዘዋል? አያስቅም ማለት ዘረሰ ይሸቱስ ያ አላም ነው ማለት ይሄ 150 ፍቅረኛ ነበር የሚል ታምራ 150 ፍቅረኛ ይላል ያስጀምር አውቃለሁ። ውስጡ በሳቆ ፈልጓል ማለት ነው። እኔ ነው ከባዶ ነው እንጂ ደስ የሚል እኔ ኖርማል ነገር ነግረው ስም ማን ነው ምናምን ኪሩቤል ዋው ኪሩቤል አይ የልጁ ውሸትስ 150 ፍቅረኛ 150 በላይ ፍቅረኛ በላይ ነው እንጂ ደግሞ አረ ሚስ ይመስላል ሲፈርጥ አረ 150 ፍቅረኛ ይሄ አረ እግዚአብሔር አለ ከኤ እስከ ዜድ ነው። የሆነ ሰዓት ቁጭ ብዬ የእውነት የሆነ ሰዓት ቁጭ ብዬ የሆነ ሰዓት ላይ ማን ነው ለማስታወስ ሞክራለሁ እንትን እያለሁኝ እንትና ሰፈሪንግ ፍሮም ሰክሰስ በስም በሌተር እስኪጠፋበት ከኤ እስከ ዜድ ነው። ክሪስቲያን ቴት ነው እሱ በጣም እነሱ ናቸው ሲቸገሩ እናየው እንዴ ምንድን ነው እስከ መጥፋት ስማቸው አቺ ማን ነበረች? እኔ እንጃ እውነት ነው አላውቅም። ሙስሊም ክርስቲያን ጴንጤ ምናምን ከሃይማኖት የቀረኝ የለም፣ ከዘር የቀረኝ የለም። ኦሮሞ፣ ትግሬ፣ ሶማሌ ከማሊው አልቀረኝም። ማሊ የሚባል ብሔር አለ ኢትዮጵያ ውስጥ። እንትኑ ታደንቃለህ እዚህ ጋር ኢንክሉሲቭ ነው በቃ በቃ አይመርጥ ታውቃለህ። ኢትዮጵያዊነት የሚባለው ነገር በውስጡ አይቻለሁ። አይ እንትን አይደለም ማሊ እንትን ነች እቺ ሙስሊም ነች እቺ ክርስቲያን ነች ብሎ እቺ ኦሮሞ ነች እቺ አማራ አይደለም። አይ በዘር አያምንም በሃይማኖት በቃ አይታ በጣም አከባብሮ ያልተገደበ ኢትዮጵያዊነት አይቼበታለሁ እኔ አልዋሽ። ትክክለኛ ኢትዮጵያዊ ብለናል። ማሊ ደግሞ አለ አዲስ ሌላ አዲስ ያልታወቀ አይታ
ማሌ ነው ማሊ የምወቅሳት በዚህ ነው የምወቅሳት በዚህ ነው በአንድ ነገር ምክንያቱም የሷ ብሆን እኔ ማለትም ንጉሷ ነበርኩኝ እኔ ምንም አይነት ነገር አይቀየረኝም ነበር ግን አሰብኩኝና ከዛ በኋላ አንተን ስል ተበል የሆነ ሰዓት ላይ ህይወቴ በጣም ከመስመር ወጣ ከ150 ምናምን በላይ የሆነ ሰዓት ሴተኛ ዳሪ ሁላ አንተን ል ነበር እነሱም በቆጥረለ ወደ 2000 ምናምን ይሄዳሉ እንዴ ልጅ ቆጠር ሴተኛ ዳሪ ምንድነው ቤዚክሊ ከሁሉም ሴት ጋር ሆኗል እንዳለ ይሁላ ሴት ራሱ አለ እዛ ጊዜ እሱ በነበረበት ጊዜ ይሁላ ሴት ተቆራቁ 2000 ምናምን 2000 ምናምን አደረኩ አንተ 2000 ምናምን እኮ ምንድነው ዓመተ ምህረቱም እንደው 2000 ምናምን አንድ ነበረኝ እና እንደው አረ ማም ከገባ ይሄንን የምናገረው የሆነ ሰው ከህይወቴ እንዲማርበት ነው ባይዘው እንጂ ለማንም ሰው በህይወቴ እንዴት እናገኛቸው ማለት ነው እሱ ነው ያ መማር የምፈልገው 150 ሴት እንዴት ነው አንድ ፍቅረኛ ያረከው የሚለው ነው እሱ ነው አሁን እንጂ አንተ አሁን የተሳሳተ ነገር ነው እያስተማርክ ያለው አንተ ልታስተዋሽ ጀበር ሌላ ነገር ነው እያስተማርክ ያለው ማይጠቅም ነገር ነው ምንድነው እንዴት ነው እነዛን 150 ሴት አቺ ላይ ያደረከው የሚለው ነገር ይሄን ቢያስተምር በመጽሐፍ ወይ በፒዲኤፍ ቢሰጠ በጣም ይሄ የሚያዋጣ ሞሪ ተቀመናል በጣም ማያይ ምስኪን ምናምን ሰው ነው የሚያቀኝ ብዙ ጓደኞች አሁን ይሄንን ኢንተርቪው ሲያዩ ማለት ነው እንትን ይሉናቸው ግን አትፈራ ደፋር በቃ ምንም ኬር በቃ የሆነ ሪስፔክት ስትነሳ የሆነ በቃ ቀልደኛ ስትሆን ዝም ብለህ በቃ ይሄን ጥያቄ ራሱ ያስፈልገውም ዝም ብለህ በቃ ተጫዋቹን እስኪ ምናምን ነገር እንትን በል ቀለል በል ዝም ብለህ ወደ ቤት ወክ ያረክ ማም እስኪ ቤት እንሂድ ያም የሚገርመኝ ማለት ነው ይቅርታ አድርግልኝ በህይወቴ ትልቅ ጠባሳ የሆኑብኝ ነገሮች እዚህ ያለና ሀገር ብዙ ባለትዳሮች 10 ባለትዳር ቢኖሩ ማለት ነው ቤተሰቦች ቢኖር ከ10 ውስጥ 8ቱ ሰውነቷ ግን ወርካውት ፕሮግራሟን ድሮፕ ብታደርገው እዚህ ጋር አላለው በጣም ብዙ ሰው ዛሬ ኖሌጅ ነው ድሮፕ ማድረግ ያለበት ታው ዛሬ እውቀት አንተ በዚህ እንጨት ብትለህ እኮ በቃ ማለት ብስትስ እኮ ይጎዳል ብስትም ኮማ ውስጥ ነው የለም እያየሁ ነው ባይሴፕሱ ግርማ ግን ባይቀልድላል ነው ከአንቺ መንገድ ላይ ብታገኝ እንደ አርጋ እንደ ዳማ ከሲ ማለት ነው ኪስ ውስጥ ወቀተ እንደ ዳማ ከሲ እንዲሽት ነው ታረጋ ከባሉ እጂ ማገኛው ነው ምንድነው እነዚህ ዜስቲ ሰዎች ከየት ነው በጣም እያፈሉ ነው ምንድነው ደግሞ ከኋላ ራሱ ሜካፕ እንትን ነው ኮስሞቤት ያለው ወለቴ ማለት አታፍርም እንዳንተ ቀንደቡ ምን አንዲ ሰቀል ያደርጋል ኧረ በስመ አብ ምንድነው በእናትህ እግዚአብሔር ኧረ ተው እግዚአብሔር ወንዶች ወንድ ብንሆን ጥሩ ነው እላለሁ የዛሬው መልእክታችን ወንዶች ወንድ ብንሆን ነው እባካችሁ ያንተ ማለት እንደዚህ ነው አይደል ውበቴ ምን ኧረ ከታወቀኝ በረከታ ጊዜ ገላዬ ፍቅር አሸነፉ ተረታ ያንተን መውደድ እንግዲህ እስከዛሬ እየተሸፋፈነ እየተደበቀ የተጫዋቾቹንም ስነ ልቦና ጫና ውስጥ ላለመክተት በሚል እኛም እንደ ጋዜጠኛ ኃላፊነታችንን ነገሩ በምክር እንዲታለፍ ብዙ ጥረቶችን አድርገናል። ሌሎችም ትላልቅ ሰዎች ጭምር የተከበሩ ሰዎች ጭምር በዚህ በተመሳሳይ ጾታ ግንኙነት በኢትዮጵያ ሴቶች እግር ኳስ ተጫዋቾች ላይ ኢትስ ክሬዚ ነው። ሉሲዎች ምን ሆኖ ነው ከሉሲ ወደ ሉቲ የረለ ነው አንተ ስማ በጣም ከባድ ነው ማርያም አንተ ደግሞ አንዳንዱ አጽራፍ በቃ ድሮም ነበረ እንደዚህ አሁን ነው የተጋለጠው እንጂ ላይክ ድሮም ነበረ ምናምን ነገር እየተባለ ነው ከድሮ ማለት ከድሮ ላይክ 2000 የድሮ በቃ 2009 2010 ምናምን ላይ ራሱ ነበረ ነበር አረባክ ማርያምን አሁን ላይ በቃ ያታይም በሽምግልና በምናምን ተሞከረ አሮንም ነው ይያለ በሽምግልና ማለት ከመጠጥ ውጪ ተመክረው ምናምን እንዲመለሱ ፌዴሬሽኑ ያዛርጎት ነበር ያው አሁን ጊዜውን ጠብቆ በጣም ብዙ የሚያስጠሉ ነገሮች ናቸው እየወጡት ማርያም ዲስካስቲንግ
በከፍተኛ ሁኔታ የተንሰራፋውን በምክር ለማሳለፍ ነገሩን ውስጥ ለውስጥ እንዲስተካከል ለማድረግ ተሞክሮ ነበር። ግን ከጊዜ ወደ ጊዜ እየባሰበት ይባስ ብሎ በሴቶች እግር ኳስ ላይ ተጽዕኖ እንዲፈጠርና ብቃታቸው ተጫዋቾቹ ከጊዜ ወደ ጊዜ እንዲወርድ ዛሬ በብቃት የታዩ ተጫዋቾች እንዲጠፉ እየሆነና ከባህል ያፈነገጠው ሂደት እጅግ አሳሳቢ ደረጃ ላይ ደርሷል። ጠላሽ ሀብታምና ከሚወድሽ ደሃ የቱን ትመርጫለሽ? ይህ በጣም ከባድ ጥያቄ። ለምን ከባድ ጥያቄ? ከሚጠላሽ ሀብታም ከሚጠላሽ እኮ ነው የተባለችው። ሌላ ነው እንዴ? ከሚጠላሽ ሀብታምና ከሚወድሽ ደሃ ደስ ይሻላል። ምን ነው ሲጀምር የሚሻለው? ምንድን ነው የሚያስመርጣት? የቱ ምን አይነት ጥያቄ ነው? ምን ታርጋው? የሚጠላት ነው ሀብታም ምን ታርጋዋለች ነው? ማይራባት የሊዴ ነው እኮ ነው። ምንም ከባድ አይደለም። በምን አምናለሁ መሰለ? ደሃ በሁለት ይከፈላል። መስራት የማይወድ ደሃና መስራት የሚወድ ደሃ። ገባራይ? መስራት የሚወድ ደሃ አብረህ የምትለወጥ አይነት ቢሆን ኢትሶኬ ትላለህ። መስራት የማይወድ ደሃ ግን አግብተህ ምን ልጅ እንኳን ብትወልድ ግዳ ያፋክ ልታበላው ነው። ምን እኮ ነው? ምን ማስካፍሉት ደሃ ነው። ደሃ በሁለት ይከፈላል። ሁለቱም ከብዱት። አዎ ግሱን እኮ ነው። ሌሎች አይመሳቸው። አዎ መስራት የሚወድ ደሃ አብሬ ለስራ የለም አይደል? አትሩ የሚጠላኝ ሀብታም ጋር ነኝ። ቀጥታ ብለሽ አትከፋፊ ነገሮችን ከፋፍለሽ ወደ ሀብታሙ ለሚሄድ እየሰራ ያለም ድሃ ማትሰራም ድሃ በሴቶች አንድ ላይ በድህነት ውስጥ ያሉ ናቸው። ከንዱታት የምሬን ነው የምልህ። አንዳንዴ ገብቶሃል አይደለ? መስራት ፈልጎ እየሰራ ካበይ ችግር የለውም ጥራ አይነት ሰው ከሆነ ምን ችግር አለ? አብረህ ትለወጣለህ። ገባህ? መቼም ሆኖ አያውቅም እንደዚህ ጭብሎ እሱ አንተ እኔ መሰራውን እየበላ እኔ ውጪ ሰርቼ ገብቼ መጥቼ እየበላ እኔ ፕሮቫይድ እያረኩኝ እኔ ለልጆቼ ብዙ ነገር እያረኩኝ ምናምን አስበሃል? ላይክ ካልተጋገዝክ ምንም አይመጣው። እንደዛ ሆኖ ደሃ ሆኖ ቁጭ ብዬ እኮ ነው ሀብታሙ ምን ያደርግላታል? ምን ይጠይቅ ማለት አትሊስት ከጠላኝም ሀብታሙ ከዛስ ፓሪስ ሄጄ ገብታ እንጂ መስራት የሚወድ ደሃ ቢሆን ይውደንት ማይንድ ግን ማይረባ ጥያቄ ነው። ጥያቄው አብሮት መሆን አይፈልግም። that's my perspective። ሰይፉ ሞቶ አዶናይና ሮፍናን ለክፍለሽ ወይ በላተ ወይ በልዬ የዛ ጀግና ልጅ ሰይፍሻዬ ወይ በላተ ወይ በልልኝ የዛ ልጅ ግባልኝ ይድረስ። እንደውም ሰይፉ ከሚሞት አዶናይ ቢሞት አይቀልም እዚህ ላይ ስለዚህ ከሮፍናን ጋርም ቢፍ የተባለው ወይ ከሰይፉ ጋርም ቢፍ ያለው አዶናይ ቢሆን አይሻልም? አሁን አዶናይ ሞቶ ሰይፉና እንትና ቢኖሩ ሮፍናን ቢሄዱ ነው እንደው ጸደይ ነበር። አሁን አዶናይና ሮፍናን ነው ሰይፉ አንተው ሞቶ እዛ ሰው ሰይፍሻለ የሚባለው የነጻነት ተምሳሌት አድርጎ ስምክ ብር ያለበሰው ያረገለብቶ ነው ከደንም የማንጨርሰው ያረገልን ሁሉ አዲስ ብሔርንበት የምንለብሰው በጣራው ስሙን ጀግናው ሾውን አመት መቼ ይበቃዋል። ተው ሰይፉን የመሰልኩ አይደል የሆነ ነገር ትንሽ ጸጉር አለው እንጂ ያው በጊዜ ሂደት ያልቃል። እሱ ትንሽ አንድ 5-6 ወር ነው ያለ። አንድ አመት የዚህ ማይቆይ አንድ አመትማ የሮፍናን ራሱ አይቆይ አንድ አመት እኮ የሮፍናን የማንም አይቆይ የዛ ትንሽ ጊዜ ነው ያለ። ጺምን በደንብ አሳድግ ለዓለም ህዝብ ደቅ ብሎ የሱን ሹ ይመለከታል። ወይ ለበላ ዛሬ እንኳን አንተን አተናል ወይ ወይ ለበላ ዛሬ እንኳን አንተን አተናል ወይ ወይ አላምን ብለን ነበር። እውነት ነው ሰይፍሻ፣ እውነት ነው ሰይፉ ፋንታው አውጥራ እንመነሽ ሰይፍዬ እንመን መጣን እኮ እኔ መላጣ ሾያ ላንተ መቻምሮ ወይ እንበል ወይ እንበል ወይ እንበል ወይ እንበል ወይ እንበል ነዚህ አረ በህግ አምላክ ልግል በላንዴ አረ ለአምስት አረ ባይ ቤቲ አራት ዙር እንሂድበት። አረ ይበቃል፣ አረ ይበቃል፣ አረ ቤዛ ይበቃናል። አንተ ድጋሜ ምጮክ ሆነ እንደግማለን። ምን ጀምር አትፈራ ዝም ብለህ ጀምረህ ሰው ለመርዳት ሰው መሆን አምላክ የምናገረው ነው።
ሄዶ የስነስቶስ መሰለህ አንዱ አይታል ቲክቶክ ሊጀምር ስል ምናምን ነገር ብሎ እንዲቀጥለው ሰላም ብሎ በሀገራችን ማለት ነው። እሱ አስታውስ አትያሳ ካሜራ ያሳፍራል። ያስጋ ትግል ነው። ይሄን ነገር አንድ ሰው መስማት የለበትም። ኧረ ምን ተብሎ ይነገራል? ይሄማ በስማ ጉድ እኮ ነው። እሱ ነው እንደ የገረመ እርግዝ አድርጋለች። እርግዝ እሱ አለ ምን የገረመኝ አባቱ ሌላ ሰው አለ አባቱ የለም። የገረመኝ እሱ አይደለም እሷ ጭራሽ ሌላ ነገር ጀምራለች። በሱዳን በኩል እሺ እኮ እንዴት ነው የምንሄደው? ያው በእኔ ስልክ ማፕ ነው በቴክኖ ምንም ቢሆን እኮ ማፕ ይሰራል። እኔ ጃቪስ ይዘጣን እስኪ ማህራም ቀልዱ በጣም በቃ ቀለቀለ ያለው በጣም ቀለል ብሎ በጣም አሁን በቴክኖ ሀገር ሊወጣ ነው። እንዴት አስተውራስ ባከና እንሂድሽ ያሰላ አንተ አንደርስም እንዴ 3 ቀን ሆነ ተመለስ መስል ሽብሩ ልጅ ነህ። በኋላ ደርስ ምን ሰዓት የቁብ ብር አምጣ ተብሏል። ሱዳን ውስጥ አማርኛ ይችላል እንዴ? ያስነን ቆይ አንተ ተመልሷል እዛው እንዴ? አረ ቤታችንን 50 ሺህ ዞር ነው ባከ ነው ሱሪ እንደዚህ ማስጠበቅ ያራድይ ልጅ ደሞዝ ገባ እንችላለን ነው ማለት እንትን አንታሽም ስብራት ውልቀት ምን አለበት? አረ እንትን ቅንዝራ ሳመራ ቅንዝራት አቆቆሙኝ ዛጉርዛ ቅንዝራት አንተ ሰውዬ ይሄን ነገር ተው በሽታ እንዳይዝ አንተ ምን ታውቃለህ? እጃችሁ መድኃኒት ነው በእናትህ እጃችሁ መድኃኒት ነው። እዚህ ስር ይታሻል። ስንት ሆነ ዛሬ ሻምፒዮንስ ሊግ አለ ማታ አርሲን አናየውም እንዴ? አንተ ነው ትኩር ብለህ አይታችኋል? ኳስ ተጫዋቾች ምን እንዳለ እኮ ወንድ እኮ ናቸው። 22 ወንድ ልጅ እንዴ ነው 22 ጀርባ ላይ ተው ይሄ ነገር እረፍት ስጠው። ኧረ በእናትህ ብር እንግዲህ ነው የምትወለው አንተ አልባሌው ባሌው ሰው ፋዘርን እንረዳዋለሁ። ፋዘር ምን እንትን ይታሻል ይታሻል። አሬት በእናትህ ምን አሎ ምንድነው እንትን ድርሼን ነው እኮ ያልኩህ። ለካ ሃሎ የሚያስበለው የሰው አቅር ተናግሮ አናጋሪ ያደርጋሉ እዚህ ሰፈር አሳሸኝ አሬ ሷት ሄደ ሰዳዩን ከጀርባ ደግማ መስፈኗ ባቲ እንዴ ምንድነው ተሸክሙ ምን ሷት ሄደ ወደ ሰቃት ነው እንዴ ተመነተፋት ቆይታ ሰናይ እንዴ ምንድነው ምን መስለው ነው ስባ እንዴ እኔ በሱ ቦታው ማረገው ነው አይ የሚደረግ ጋርዶቹ ምንድነው እንዴት ነው ራሱ የገባው? እኔ አባሯለሁ ጋርዱ መባረር አለ። አንተ ምን ተፋት እንዴ አንስታት ምን ይዛት እንደ ስልክ እስከ ቤት ይዛት ሊር ነው እንዴት ነው ራሱ የወጣው? እንዲሁ ዝም ብለው ፈቅደውልን ነው ጋር ከስር መሰል ነው አላውቅም። ፍጥነቱ ደግሞ አንተ በጣም ፋስት ነው ልጁ ግን ታያክሽ መልካም ሰው ነበር። እሱ ይደንሳ ምንኛ ነው እሱ ይደንሳ በጣም የሚችለው ግን እንዴ ዳንሰኛ ናቸው መሰለኝ። የልጁ ስሜት ሊወጣ ያልቻል ዲዮር አይ በጣም እንዴ አንተ ለቅሶ መሆኑን እየረሳ ቆየ ከሞተ እኔ አሁን አንድ ገባን
አንተ ቤት ተሳስተን እንደ ድጋሚ ጨፍሩ ታስባል። እዚህ በቃ ዝም ብለህ አንተ ተቀምጠህ በረድ ገብቶ ነው ሰው እያለቀሰ ሲጨፍር ነው ደግሞ በጣም መተው እንቅስቃሴው ራሱ አይ በጣም ይችላሉ እንዴ ፕሮፌሽናል ዳንሰር እዚህ ቤት ተለቅሳለ እንዴ አባ አንድ አስጀመር እዚህ እኮ ሰርግ እኮ ነው እንዴ እኛ እኮ ለቅሶ ብለን እንግዲህ የዛሬ ቪዲዮ ይሄንን ይመስላል። ቆንጆ ቪዲዮ ቆንጆ በተለይ የዳንሶቹ በጣም ሙቫቸው ፕሮፌሽናል በጣም በቃ አንተ ለቅሶ ላይ ተጠቀሙት እኔ ተጠቀሙት እላለሁ ብዙ ጊዜ። አይ ቆንጆ ቪዲዮ ነው ያየነው። የዛሬ ቪዲዮ ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ሪያክት እንድናደርግበት የምትፈልጉበት ቪዲዮ ላይ ታግ አድርጉን። እኛ ደግሞ እንደዚህ ሪያክት እናደርጋለን ማለት ነው። በቀጣይ ቪዲዮ እስከምንገናኝ